ሰላም እንዴት ቆያችሁ የተወደዳችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ እንደቀጠለ ነው የ7 ሰዓት አበይት ጉዳዮቻችንን ላስተዋውቃችሁ ለዘመናት ልዩነቶችን በጠመንጃ ለመፍታት የሞከረች ኢትዮጵያ ዛሬ ደግሞ በምክክር ጠረጴዛ ዙሪያ አዲስ ባህል እየገነባች ነው የአዲስ አበባ ከተማ ከንቲባ አዳነች አቤቤ በኢትዮጵያ በአይነቱ የመጀመሪያ የሆነውን የአዲስ ስማርት ፖሊቴክኒክ ኮሌጅ ግንባታ አስጀመሩ። ከሀገር መሪነት ወደ ሀገር አፍራሽነት የወረደው ህገ ወጡ የህወሓት ቡድን የትግራይን ህዝብ ለረሃብና ለጦርነት በመዳረግ የውጭ ታሪካዊ ጠላቶች ተላላኪ መሆኑን እያረጋገጠ ነው። ከውጭ ኢራን ከባድ የጦር መሳሪያዎችን የያዙ የእስላማዊ አብዮታዊ ዘብ አዛዦችንና የጦር አማካሪዎችን ወደ የመን ላከች የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ከዜና ኢትዮጵያ ጋር ማህሌት ታደለ ነኝ። አብራችሁን ቆዩ ተመልካቾች። እንግዲህ በኢትዮጵያ ምድር በጠመንጃ በዱላ በጉልበት የሚሆን ነገር ጉዳቱን አየነው እኮ ለረጅም ዓመታት አየነው እኮ። ህዝብ ተወያይቶ ያንተ ችግር የኔም ችግር ነው ብሎ ወደ አንድ የሚያስማማን ደረጃ ላይ ሊያመጣን የሚችለው እንዲህ አይነቱ ውይይት ነው። ምክክሩ አሁን የህዝብ አጀንዳ ነው። ከህዝብ ነው የመጣው፣ ከህዝብ ነው የወጣው። ህዝቡ ይሄ ቢሆንልኝ ይሄ ቢደረግልኝ ሰላምን አገኛለሁ ነው። ውጤታማ ነው የሚያደርገው። የተማከረ ተሻገረ ይባላል። በኦሮሞኛ ደግሞ ከመሪያት ይራዳቢቴ ከመሪያት እንጂ ብቻ ቢቴ ነው ይባላል። እንነጋገር ያለውን ሁሉ ብናወጣ አንደኛው ፔኑ ይለቀናል፣ ሁለተኛ ደግሞ ያቀራራባናል። ስንቀራረብ ደግሞ ቤተሰብ እንሆናለን። ምክክር ጥሩ ነው። የተሳሳቱ ሀሳቦችን ይመልሳል፣ አመለካከቶችን ይቀይራል። በእውነቱ ይህ ትልቅ ነገር ነው። ለኢትዮጵያ ትንሣኤ ይመስለኛል። ክቡራን ተመልካቾቻችን ዜና ኢትዮጵያ ከዚህ ከዋናው ስቱዲዮና የሀገራዊ ምክክር ዋናው ጉባኤ እየተካሄደበት ከሚገኘው ከኢቢሲ ጊዜያዊ ስቱዲዮ ከአዲስ ዓለም አቀፍ ኮንቬንሽን ማዕከል በጣምራ ይመራል። እንድትከታተሉ በአክብሮት እንጋብዛችኋለን። አሁን በቀጥታ ወደ ኢቢሲ ጊዜያዊ ስቱዲዮ ነው መመራችሁ። በዚያ ባልደረባዬ መታሰቢያ ደረጀ ትገኛለች። መታሰቢያ እንዴት ቆይተሻል? ዘገባዎችሽን ያሻቸውን መቀጠል ትችያለሽ።
ኢትዮጵያ እየመከረችበት ከምትገኘው ከዚህ አዲስ ኮንቬንሽን ማዕከል በዚሁ በምክክር ላይ ያተኮሩ ዘገባዎችን ይዘን በዜና ኢትዮጵያ ቆይታ እናደርጋለን። ተመልካቾች አብራችሁን ሁኑ። ሀገራዊ ምክክሩ የኢትዮጵያን ከፍታ እንደሚያረጋግጥና ለሀገር ግንባታ ትልቅ አስተዋጽኦ እንዳለው የምክክሩ ተሳታፊዎች ተናገሩ። በዚህ ምክክር ከተለያዩ አካባቢዎች የመጡ ኢትዮጵያውያን የተሳተፉበት ይገኛሉ። ከዚሁ ከምክክር ጋር ተያይዞ የሰጡትን አስተያየት ተከታትለን እንመለስ። ሰለሞን እምባዬ ነው የሚባለው፣ ከትግራይ ነው፣ ከታዋቂ ግለሰቦች። ከዚህ በፊትም በክልላችን ተብሎ ተጠርተን አንዴም ሁለቴ ተሳትፍ ያለው ይህንን በኮልማ ኢትዮጵያ የመጣ በመኝታም በጎንዮሽም የትውውቅ ፕሮግራም ነበረን። ተዋውቀናል። በምንግባባው እየተግባባን በማንስማማው እንዴት እናደርግ እያልን እየተወያየን እየተነጋገር ነው። ከልዩነት ወደ መግባባት የምንሄድባቸው ብዙ ነገሮች ይኖራሉ ብዬ አስባለሁ። ሻምበል ዘሪሁን ገዛኸኝ እባላለሁ። ከደቡብ ኢትዮጵያ የተሰናባ ሰራዊት ማህበር አባል ነኝ። ከተበታተንበት መሰባሰብን ከዛ በኋላ አንድ ሆነን አገራችን የተሻለ ደረጃ የሚደርስበት ሁኔታ እንድትፈጥር የሚል ነገር እየተወያየን ያለ ነውና ስለዚህ ጥሩ ደረጃ እንደርሳለን ብለን እናስባለን። ሚኪ ተስፋ ይባላለሁ። ከሹምተንቤን ፓርቲ ተወክዬ ነው የመጣሁት። በሰላማዊ መንገድ ችግሮቻችን መፍታት አለብን ብለን ምናምን በህግና በሰላማዊ መንገድ በዲሞክራሲያዊ መንገድ ስልጣን ለመያዝ ነው እንግዲህ የምንታገለው። በምርጫ ቦርድ በህጋዊ ተመዝግበን ነው እየተንቀሳቀስን ያለ ነው። ስለዚህ ይሄ ምክክር ደግሞ ለኛ በጣም ወሳኝና አስፈላጊ ነው ብለን እናምናለን። ምክንያቱም ምክክር ከሰላማዊ አንጻር ከትግላችን አንጻር አብሮ ስለሚሄድ ማለት ነው። ነብዩ ማርቆስ እባላለሁ። ከፌዴራል ከተማ ተጽዕኖ ፈጣሪ ወክኜ ነው የመጣሁት። እኛ ሰምተን ከመጣነውና ከሰመነው በልጦ አገኝተናል። አራቱም አቅጣጫ ላይ የተለያየ አይነት የነበረው የግለሰብ ሀሳብ አንድ ቦታ ሆነን መወያየት ስንጀምር የተለያዩ ሀሳቦችን ማንሸራሸር፣ ማደላደል፣ ማግባባት፣ መወያየት፣ መስማማት ለቀጣዩ ለመልካሙ ኢትዮጵያ መስራት ስንጀምር በጣም ይገርመኝ ማንታወቁ ሰዎች በመልክ በከለር በቋንቋ በምንም የተለያየን ሰዎች አንድ ቦታ ላይ ሆነን መግባባት የቻልንበት መታወቅ የቻልንበት መዋደድ የቻልንበት በጣም ለየት ያለ ፕሮግራም መሆኑንና ታሪካዊ መሆኑን ማየት ችያለሁ። የተለያዩ አይነት ቋንቋ ለምሳሌ እኔ ባለውበት ቡድን ላይ ወይም በአፋርኛ ወይም ሶማሊኛ ብቻ የምናገሩ ሰዎች በትርጉም እነሱ እኛን መስማት እኛ እነሱን መረዳት ችለን ውይይታችንን ምክክራችንን በአግባብና ግብአት ባለ መልክ እያስቀጠልን እስከሆነ ድረስ ለሀገራችን ትልቅ ተስፋና ትልቅ ይሆናል ብለን የምንጠብቃትን ኢትዮጵያን አምራ ውጤታማ ሆና ትመጣለች ብዬ ትልቅ ተስፋ አድርጋለሁ፣ ጠብቃለሁ። ሀገራዊ ምክክር አካታችና ሁሉም ሀሳቡን በነጻነት የሚገልጽበት የመቻቻል መድረክ ነው። ተመካካሪዎች ህልማቸው ሁሉም በሰላም ወጥቶ መግባት የሚቻልበት ኢትዮጵያን መፍጠር ነው። የምክክር ስኬታማ የሚሆነው ታዲያ ሁሉም የማህበረሰብ ክፍል አስተዋጽኦ ማድረግ ሲችል ነው። ባልደረባችን ብሩክታዊት ተገኝ በዚሁ ምክክር አካል ጉዳተኞችን ከወከለ ተመካካሪ ጋር ቆይታ አድርጋለች። ከራስ አንደበት እንከታተል። ስሜ ሙሴ ጉማራ ይባላል። የመጣሁት ከደቡብ ኢትዮጵያ ክልል ከጋሞ ዞን አርባ ምንጭ ከተማ ነው የመጣሁት። የወከልኩት ማህበረሰብ የደቡብ ኢትዮጵያ ክልል አካል ጉዳተኞች ማህበራት ፌዴሬሽንን በመወከል እዚህ በሀገራዊ ምክክር ላይ ተገኝቻለሁ። እንግዲህ እንደኛ ክልል የአጀንዳ ማሰባሰቡ ሂደት የተካሄደው በወላይታ ሶዶ ከተማ ላይ ነበር የተካሄደው። እንግዲህ ከእኛ እንደ አካል ጉዳተኞች ማህበር የሚወክሉንን የምንፈልገውን አጀንዳ ቀድመን ከአባሎቻችን ከአካል ጉዳተኞች ጋር በመነጋገር አዘጋጅተን በዛ መድረክ ላይ ደግሞ የአጀንዳ ማሰባሰብ ፕሮግራሙ ላይ ተገኝተን የእኛን አጀንዳ ለኮሚሽኑ ያቀረብንበት ሁኔታ ነበር። እንግዲህ መድረኩ በወቅቱ እንግዲህ የተካሄደው ክልላዊ መድረክ ከአሳታፊነት አንጻር የነበረውን በተመለከተ ሁሉንም የማህበረሰብ ክፍሎችን ኦልሬዲ ያማከለ ያካተተ ነበር። ይወክለኛል ያለውን የራሱን አጀንዳ በዛ መድረክ ላይ በስፋት ያንሸራሸረበት ያስያዘበት ሁኔታ ነበር።
በእርግጥ ሀገራችን ኢትዮጵያ ለዘመናት በብዙ ግጭቶች፣ በብዙ አለመግባባቶች፣ በብዙ ጦርነቶች እያለፈች መታለች። ይሄ ጦርነት ደግሞ ሀገራችንን ብዙ ዋጋ አስከፍሏታል። በሰው ህይወት ላይ፣ በንብረት ላይ፣ ኢኮኖሚያችን ላይ በርካታ ተጽዕኖዎች እንደ ኢትዮጵያ ደርሶብናል እና ይህን ለመፍታት ነው፣ ይህንን ለማስቀረት ነው፣ ይህንን ለማቆም ነው ወደ ምክክር እንምጣ ብሎ እንደ ሀገር ወደ ምክክር የተመጣው። ከዛ አንጻር እውነት ለመናገር ጥሩ ነገር ይመጣል ብዬ ተስፋ አደርጋለሁ። በየአካባቢው በርካታ ችግሮች አሉ፣ አለመግባባቶች አሉ፣ ቅራኔዎች አሉ። እነዛ ቅራኔዎች ከግለኝነት ወጥተው ለጋራ ጥቅም፣ ለጋራ አንድነት፣ እንነት የሚለው ጠፍቶ ለጋራ ለሀገራችን ብዙዎችን ወደሚያስማማ ብዙዎችን አንድ ወደሚያደርግ ሀሳብ ከተመጣ በየአካባቢው የሚፈጠሩ ችግሮች፣ የሚፈጠሩ ግጭቶች ምላሽ ያገኛሉ ብዬ አስባለሁ። ምክንያቱም እኔ የኔ ነገር ብቻ የኔ ይሰማ የኔ በላይ ነው የኔ ብቻ የሚል ነገር ካለ አሁንም መግባባት ላይ መድረስ አንችልም። ነገር ግን የግለኝነትን ጥያቄ የግልን ሀሳብ ትተን አገራችንን ሊጠቅም አገራችንን ሊያሻግር አገራችንን ሊያራምዳት ወደ እድገት ጎዳና ሊወስዳት የሚችሉ የጋራ ሀሳቦችን አንስተን አገራችንን ሊጠቅም የሚችል አጀንዳዎች ላይ በስፋት ብንመካከር በየአካባቢው ያሉ ችግሮች፣ ግጭቶች፣ አለመስማማቶች ይቀረፋሉ ብዬ ተስፋ አደርጋለሁ። እንግዲህ ወደዚህ ሀገራዊ ምክክር እንደ ሀገር በሚደረገው ምክክር ላይ ስመጣ ተስፋ አድርጌ የመጣሁት ምንድነው እኔ የወከልኩትን ማህበረሰብ ወክዬ ማለት ነው። አንደኛ በእኛ በአካል ጉዳተኞች ዙሪያ በአራቱም አቅጣጫ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ያለን አካል ጉዳተኞች ጥያቄያችን ተመሳሳይ ነው፣ አጀንዳችን ተመሳሳይ ነው። ከዛ አንጻር የራሳችንን አጀንዳ በስፋት ኦሬዲ ያልተሰሩ የምንፈልጋቸው ጉዳዮች ቅሬታ ሲፈጥሩ የነበሩ ጉዳዮችን በዚህ መድረክ ላይ በማቅረብ እንደ ሀገር ደግሞ የኛ አጀንዳ ተቀባይነት አግኝቶ ያልተሰሩ ነገሮች ይሰራሉ የሚል እንደገና ደግሞ እንደ ሀገርም በርካታ የሚያለያዩ የሚያጋጩ ቅሬታን የሚፈጥሩ ጉዳዮች በዚህ ምክክር ላይ ሰፋ ያለ ምክክር ተደርጎበት እንደ ሀገር ደግሞ ወደሚያስማማን አንድ ወደሚያደርገን ወደሚያቀራርበን ሀሳብ የምንደርስበት እንደገና ደግሞ ሀገራችንም ከዚህ ምክክር በኋላ ዜጎቿ ህዝቦቿ የሰጧትን አጀንዳዎች በሙሉ ተቀብላ ክፍተቶችን በማረም ሁሉም ሰው ለመኖር የሚፈልጋት የሚመኛት አዲስቱ ኢትዮጵያ ተፈጠራለች የሚል ተስፋ አለኝ በነበኩ። የሀገራዊ ምክክር ኮሚሽን ከሁሉም የሀገሪቱ አካባቢዎች ከቀበሌና ከወረዳ እስከ ማዕከል ድረስ ከተሳታፊዎች እስከ አጀንዳ ልየታ ድረስ ቅቡልነት ያላቸውን የተለያዩ ተግባራትን አከናውኗል። ለዚህ ውጤት የበቃው ገለልተኝነቱን የሚያረጋግጡ ተጨባጭ ስራዎችንም ባለፉት ዓመታት ውስጥ በማከናወኑ ነው። ሪፖርተራችን ሙሉ ግርማይ የኮሚሽኑን የ4 ዓመታት ጉዞ ዛሬ ከደረሰበት ስኬት ጋር በማነጻጸር ተከታዩን ዘገባ አሰናድቷል። 4000 ኢትዮጵያውያን ከሁሉም የኢትዮጵያ ማዕዘናት በአንድ ጥላ ስር ተሰባስበው ከመምከራቸው አስቀድሞ ውጣ ወረድ የበዛበት ፈታኝ ሂደቶቹ እንዲሁ በቀላሉ የሚታዩ አልነበረም። ዘመናትን የተሻገሩ እጅግ ፈታኝ የሆኑ የፖለቲካ ማዕበሎችን፣ የማህበራዊ ትስስር መላላቶችና የእርስ በርስ መቃቃሮችን ለማድረቅ ኢትዮጵያ ጉዞዋን ስትጀምር ነገሮች አልጋ ባልጋ እንደማይሆኑም ሳይታለም የተፈታ ነው። አስቀድሞም የኃይል ፖለቲካ ያማራቸው ወደ ሀሳብ ፖለቲካም ሆነ ምክክር ባህል ወደ ሆነባት ኢትዮጵያን ለመገንባት የሻቱ ዜጎችም ሆኑ የፖለቲካ ኃይሎች ጥያቄ የሆነው ሀገራዊ ምክክር በ2014 ዓ.ም ተጠነሰሰ። ኮሚሽኑ ሲቋቋም ጀምሮ ተጠሪነቱ ለሕዝብ ተወካዮች ምክር ቤት እንጂ ለስራ አስፈጻሚ እንዳይሆን መደረጉም የመንግስትን ቀጥተኛ ጣልቃ ገብነት ያስቀረ የመጀመሪያውና ህጋዊ እርምጃ ነበር። የኮሚሽነሮቹ ምርጫም ቢሆን በፖለቲካዊ ሹመት ወይም በመንግስት ኃላፊዎች ምደባ ሳይሆን በህዝብ ጥቆማና በግልጽ መስፈርት እንዲከናወን መንግስት በሩን ክፍት አድርጎ ከቀረቡለት 632 ጥቆማዎች 42 እጩዎችን በመመልመል የመጨረሻዎቹንና አሁን በስራ ላይ ያሉትን ኮሚሽነሮች ተለይተው ስራውን እንዲመሩ መደረጉም የሂደቱን ግልጽነት ቁልጭ አድርጎ የሚያሳዩ ነው። ኮሚሽኑ በሁሉም ክልሎችና ከታችኛው የቀበሌና ወረዳ መዋቅር እስከ ከተማ አስተዳደሮች ከ200 ሺህ በላይ ዜጎችን አሳትፎ
ለዋናው ሀገራዊ ጉባኤ 4000 ተመካካሪዎችና አጀንዳዎችን የለየበት መንገድም ሂደቱ ገለልተኝነቱን ያረጋገጠ ነበር። ኮሚሽኑ የአጀንዳ ማሰባሰብ ምዕራፍ ላይ ራሱ ባዘጋጀው ፍኖተ ካርታ ተመርቶ ህዝቡ በነፃነት የፈለገውን አንገብጋቢ ጉዳይ እንዲያነሳም አስችሏል። ያለ ፖለቲካዊ ቅድመ ሁኔታ የተደረገ የሎጂስቲክስና የፋይናንስ ድጋፍም በእጅጉ ይነሳል። ታዲያ እንዲህ ያለው ሂደት የኮሚሽኑን ገለልተኝነት ሊያረጋግጡ የሚችሉ ተጨባጭ ስራዎቹ መካከል ተጠቃሽ ናቸው። ይህ ጥበብ የተሞላበት የአመራር ሂደቱ በየትኛውም የፖለቲካ ኃይል ተጽዕኖ ስር እንዳይወድቅ አስተማማኝ ግድግዳ ሆኗል። የምክክር ሂደቱ ከጅምሩ አንስቶ ግልጽ፣ ገለልተኛና አሳታፊ በሆነ አሰራር እንዲመራ ተደርገዋል። ሀገራችን ኢትዮጵያ የምንሻውን ያህል ወደፊት እንዳትራመድ ያደረጓት ቋጠሮች ሊፈቱ የሚችሉት በምክክር ብቻ መሆኑን በመገንዘብ የኢትዮጵያ ሕዝብ ለዚህ ሂደት የሰጠው ትኩረትና ያሳየው የባለቤትነት መንፈስ እጅግ የሚያበረታታ ነው። ይሁንና ይህ አድናቆት የተቸረው የሀገራዊ ምክክር ሂደት ወደ ወሳኙ የምክክር ጉባኤ ሲሸጋገር በዚህ እጅግ አስደናቂ ሚዛናዊና አካታች ታሪካዊ ክስተት ውስጥ የኢትዮጵያን ሰላም የማይሹ በውይይትና በመግባባት ሀገር እንድትገነባ የማይፈልጉ የጥፋት ኃይሎች ግን እጃቸው ረዝሞ መታየቱ የኢትዮጵያን መልካም የማይሹ ግብር ሆኖ መገለጡ አልቀረም። እነዚህ ኃይሎች የህዝቡን የሰላም ጥማት ማየት ስለሚያሳውራቸው ወደ ስነ ልቦናዊና የመረጃ ጦርነት ተሸጋግረዋል። አሁን ላይ በስፋት እየተነሱ ያሉ የሐሰት ትርክቶች ሂደቱን ከማጥላላት ባለፈ ምንም አይነት የመሬት እውነት የሌላቸው ህዝብን ለማደናገር የተቀነባበሩና ምክክሩን ከመሰረቱ ያለመፈለግ አባዜ የወለዳቸው ናቸው። የጥፋት ኃይሎቹ ዋነኛ መሳሪያ የተሳሳተ መረጃን እንደ መርዝ በመርጨት የህዝብን አእምሮ መበከል፣ የጋራ ተስፋን ማጨለምና በህዝቦች መካከል ጥርጣሬ መዝራት ነው። በዲሞክራሲያዊ መንገድ ከህዝብ የተወከሉ ዜጎች በ8 አጀንዳዎች ላይ መክረው ወደ ሀገራዊ መግባባት ለማምራት ግን ቆርጠው ተነስተዋል። የነበሩ ስብራቶች የሚጠገኑበት ሁኔታ የሚፈጠርበት መድረክ ነው ማለት ነው። ዛሬ የጠቅላላ የኢትዮጵያ ህዝቦች ተሰባሰቡና ስለ ችግራችሁ፣ ስለ እውነታችሁ ተወያዩ በማለቱ ራሱ ይሄ የማይገኘው እድል ነው። በሀገራዊ ምክክር ሂደት ላይ ከ85 በመቶ በላይ የሆኑ ፖለቲካ ፓርቲዎች በምክክሩ ተሳታፊ ሆነዋል። ይሁንና የምክክር ጉባኤ ከተጀመረ በኋላ ከዚህ ቀደም ያልተሳተፉ የፖለቲካ ፓርቲዎች በተመካካሪነት ወደ መድረኩ መምጣታቸው የምክክሩን አሳታፊነት በጉልህ ያሳየ ነው። የሀገራዊ ምክክር ሂደቱ እየተዋጣለት መሆኑን ስናስተውል ብዙዎች ወደ ሀገራዊ ምክክር ኮሚሽኑ መጥተዋል። ከአሁን በፊት ከሀገራዊ ምክክር ኮሚሽኑ ጋር ያልሰሩ ፖለቲካ ፓርቲዎች መጥተዋል። በጣም ደስ ብሎናል። መካተት ፈልገው ጠይቀው መጨረሻ ላይም ቢሆኑ እንዲካተቱ አድርገናል። የሀገራዊ ምክክር ኮሚሽን በማንኛውም የፖለቲካ ኃይል ተጽዕኖ ስር ሳይወድቅ ሚዛናዊና ፍትሐዊ ምክክር መድረክ ሂደቶችን አልፎ ለታላቁ ጉባኤ በቅቷል። በአሁኑ ሰዓት በምክክር አዳራሾች ውስጥ ከሁሉም የኢትዮጵያ ክፍሎች፣ ተቋማት፣ ማህበራትና የፖለቲካ ኃይሎች የተወከሉ ዜጎች በነፃነት እየተሳተፉ ይገኛሉ። በየአጀንዳዎቹ ላይ እየሞገቱ ሀሳብን በሀሳብ ለማሸነፍና የየራሳቸውን የፖለቲካ ራዕይ ያለምንም ገደብ እያንጸባረቁ ነው። በየአዳራሹ የሚታየው እውነተኛ ምስል የሀሳብ ብዝሃነትን ሙሉ በሙሉ ያስተናገደ የዲሞክራሲና የነፃነት አውድማ መሆኑን ነው። የሆነው ሳለ የተለያዩ የፖለቲካ ሀሳቦች በሰላማዊ ጠረጴዛ ዙሪያ ሲንሸራሸሩ ማየት የማይፈልጉና ሀገራዊ ምክክሩን ለማጨናገፍ የወጠኑ ኃይሎች ርካሽ ፕሮፓጋንዳ መንዛታቸው የዕለት ተዕለት ስራቸው አድርገውታል። ኮሚሽኑ የተሰጠውን ኃላፊነት ለመወጣት ግን እስካሁኑ እንደመጣበት ሁሉ ነፃነቱን ጠብቆ ሁሉም ኢትዮጵያዊ የተወከለበትን ታላቁን ምክክር ዳር በማድረስ ጫፍ ላይ ደርሷል። በዚህም ኢትዮጵያ የችግር ቋጠሮቿን ፈታ ወደ አስተማማኝ ሰላምና ልማቷ ተመልሳ ለሁሉም የምትመቻ ሀገር የማዋለዱ ሂደት የዚህ ግብ ማሳረጊያ ይሆናል። ከኢቢሲ ጊዜያዊ ስቱዲዮ ዘገባዎቻችን አሁንም እንደቀጠሉ ናቸው። ለዘመናት ልዩነቶችን በጠመንጃ ለመፍታት የሞከረችው ኢትዮጵያ ዛሬ ደግሞ በምክክር አዲስ ባህልን ለመገንባት እየተጓዘች ነው። በዚህ ጉዞ የተለያዩ የፖለቲካ ፓርቲ ተወካዮችም ልዩነቶቻቸውን በውይይት ለመፍታት በሀገራዊ ምክክር ጉባኤ ላይ ተሰባስበዋል። እነዚህ የፖለቲካ ፓርቲ ተወካይ ተመካካሪዎች የፖለቲካ ልዩነትን በጠመንጃ መፍታት በኢትዮጵያ ምድር ሊያበቃ እንደሚገባ ያምናሉ። መስከረም ቸርነት የጠመንጃ ድምጽ የውይይትን ድምጽ ተክቶ በቆየባቸው ዘመናት ኢትዮጵያ ከፍተኛ የሰው ሕይወት መጥፋት፣ የንብረት ውድመትና ማህበራዊ ስብራት ያስተናገደችበት ጊዜ ብዙ ነበር። ይህ ሁሉ ግን ዛሬ ነበር ሆኗል። ኢትዮጵያ አለመግባባትና ተቃርኖን በምክክር የመፍታት አዲስ መንገድ ጀምራለች። የልዩነት መፍቻውም ከነፍጥ ወደ ምክክር፣ ከግጭት ወደ ውይይት፣ ከመጠፋፋት ወደ መደማመጥ ተሸጋግሯል። የዚህ ጉዞ ዋና መድረክ የሆነው የሀገራዊ ምክክር ጉባኤ ከተለያዩ የማህበረሰብ ክፍሎች
ክፍሎች ጋር በመሆን የፖለቲካ ፓርቲዎችንም በአንድ ጠረጴዛ አሰባስቧል። በሰባተኛው ጠቅላላ ምርጫ በተፎካካሪነት የተገናኙት ፓርቲዎች ዛሬ ደግሞ በአንድ አዳራሽ ሀገር እንዴት በምክክር መጪ ዘመኗን እንደምትገነባ ለመወያየት ቀደም ሲል ነፍጥ አንግበው ጫካ የነበሩ የፖለቲካ ኃይሎች ሳይቀር ነፍጥ አውርደው ጥያቄያቸውን በብዕር አንግበው ከአዳራሹ ተገናኝተዋል። እኛም ለዘመናት የህዝብ ጥያቄ ይዘን በትጥቅም በሰላማዊም ስንታገልባቸው የነበሩ መሰረታዊ የሚባሉ የህዝብ ጥያቄዎችን አጀንዳ በማሰባሰብ ሂደቱ የምክክር ኮሚሽኑ ተቀብሎናል። በዚህም በጣም ደስተኛ ነኝ። የፖለቲካ ልዩነቶቻችንን፣ የፖለቲካ ቁርሾችን፣ የፖለቲካ ቅራኔዎቻችን የምንፈታበት መንገድ ጦርነት፣ ግጭት ነው የነበረ። ይሄ ደግሞ አውዳሚ ነው። በየትኛውም መንገድ ቢሆን ሀገርን አሸናፊ የሚያደርግ አልነበረም። አሁን ግን ይሄ ምክክር ኮሚሽን ይዞት የመጣው መንገድ አዲስ መንገድ፣ ያልተጀመረ አዲስ ምዕራፍ ነው። ይሄም ለሀገራችን ትልቅ ተስፋ፣ ትልቅ እድል ይዞ የመጣ ነው። ለዚህ ሂደት የሀገራዊ ምክክር ኮሚሽን ያደረገው ጥረትም የጎላ ነው። የተለያዩ የፖለቲካ ኃይሎች ሀሳባቸውን በምክክሩ እንዲያቀርቡ ተደጋጋሚ ጥሪ አቅርበዋል። ዛሬም የምክክር ጉባኤው መካሄድ ጀምሮ እንኳን በሩን ለማንኛውም የፖለቲካ ኃይል ክፍት አድርጓል። ከሀገር ውስጥ እስከ ገጠር በጣም የሚገርምሽ ጥይት ሁሉ እየተተኮሰባቸው አልተካተትንም እንዳይሉ ማንኛውም የማህበረሰብ ክፍል እስከ ገጠር በፈረስም በግርም ሂደው አካታች በሆነ መልኩ ሰውን አወያይተው አጀንዳውን አሰባስበው ማሰባሰብ ብቻ ሳይሆን ማህበረሰቡ የወከላቸውን ሰዎች እዚህ እንደምታዩ 4000 ባንድ ጣራ ላይ ሰብስበው ያለምንም ገደብ ማለት ነው ሐሳባቸውን አንሸራሽረው ይሄ ስኬታማ እንዲሆን ብዙ ርቀት ሂደዋል። ጦርነት መቼውንም ቢሆን ለኢትዮጵያውያን አማራጭ አይሆንም። መነጋገር፣ መመካከር፣ መወያየት ኢቭን አስፈላጊ ከሆነም ደግሞ መደራደርም የሚያስፈልግበት ሁኔታ ነው ያለውና ይሄ ክፍት በሆነበት ሁኔታ ላይ ትጥቅ አንግበው ከጠላት ኃይል ጋር ኢትዮጵያን እንደገና መልሶ መውጋት እጅግ በጣም ባንዳነትም ስለሆነ ይሄ በአብዛኛው ተመካካሪዎችም የተወገዘ ያለ ተግባር ነው ብዬ ነው የማስበው። የዚህ ምክክር ትልቁ ስኬት ሁሉንም ልዩነቶች በአንድ ጊዜ መፍታት ብቻ አይደለም። ከዚያ የሚበልጠው የምክክርን ባህል ማጠናከር፣ ልዩነት በተፈጠረ ቁጥር የመጀመሪያው አማራጭ ጠመንጃ ሳይሆን ውይይት እንዲሆን ማድረግ ነው። በአብዮት ሳይሆን በሪፎርም ስለሆነ የሀገር ፖለቲካ የሚሰራው ከተወሰነ እኛንም ቀጣዩንም ጀኔሬሽን ሊያራምድ የሚችል ያ ደግሞ የራሱን ጉዳዮች አይቶ መፍትሄ ሊሰጥበት የሚችል ማዕቀፍ መመስረት ነው የኛ ሚና። ክራይሲስ አው ውድቀት አው ጎንጽ ድነው ከባቢ መፍትሄው ጠመንጃ ኃይል የሆነ ለመጀመሪያ መፍትሄው ይሄን ግጭት ውስጥ ላለ አካባቢ መፍትሄው ጠመንጃ ሊያም ኃይል አይደለም። ቀዳሚው መፍትሄ መደማመጥ፣ መወያየት ነው። ከሁሉም በላይ ደግሞ በዚህ ውይይት ውስጥ የሚወሰነው ሳይሆን ጉዳዩ የሰዎች ፍላጎት ምንድነው የሚለው ነው። የኔ ሐሳብ የበላይ ነው የሚል አሸናፊ ስለማያደርግ ኢትዮጵያውያን ምንድነው የሚፈልጉት የሚለው የሚለይበት መድረክ ነው። ምክክር እንዳለመታደል ሆኖ እኛ ሀገር የፖለቲካ ልዩነቶችን የምናስተናግድበት መንገድ እጅግ አውዳሚና ኋላ ቀር ነበር። ስለዚህ ያን ኋላ ቀር ነው እየተሻገርን ያለ ነው። ዛሬ ምክክር ኮሚሽን ስናወራ ስለ ምክክር ኮሚሽኑ አጀንዳዎቻችን ይዘን እንዲህ በጋራ ስንመክር ለነገው ትውልድ የምናወርሰው ትልቅ ነገር አለን ማለት ነው። የፖለቲካ ቅራኔያችንን የፖለቲካ ቁርሾችንን ለነገው ትውልድ ማሻገር የለብንም። ለነገው ትውልድ የተሻለ ሰላም፣ የተሻለ እድገት ነው የምናወርስ በሚል ነው በዚህ ምክክር ኮሚሽን እየተሳተፍን ያለ ነው። ምክክር የዛሬን ብቻ ሳይሆን የነገዋን ኢትዮጵያ ይቀርጻል። የተለያዩ ሀሳቦች የሚከበሩባት፣ የፖለቲካ ፉክክር በሀሳብ የሚካሄድባት፣ የዜጎች ድምፅ በእኩልነት የሚደመጥባትን ሀገር ለመገንባት የሚጣል መሰረት ነው። ችግሮች በሚኖሩበት ጊዜ፣ የተራራቁ ሀሳቦች በሚኖሩበት ጊዜ በጠረጴዛ ዙሪያ ተገናኝተን በምክክር ካልሆነ በስተቀር ከዚህ ውጭ የመፍቻ መንገድ የለም የሚለውን ሀሳብ ለማስረጽ የሚደረግ ትግል ነው ብዬ ነው የምወስደው። የኢትዮጵያ የወደፊት ታሪክ የሚጻፈው በጠመንጃ ጩኸት ሳይሆን በምክክር ጠረጴዛ ዙሪያ በሚነሱ ሀሳቦች ነው። ይህ የሀገራዊ ምክክር ጉባኤ ደግሞ ለኢትዮጵያ ለአዲስ የፖለቲካ ባህል ልምምድ ያዘጋጀ ታሪካዊ ምዕራፍ ሆኗል። የኢትዮጵያ ሀገራዊ ምክክር ኮሚሽን በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን
በሀገራቸው ጉዳይ ላይ ተሳታፊ እንዲሆኑ ያመቻቸው ድልድል ተከትሎ በርካታ የዲያስፖራው ማህበረሰብ አባላት በዚህ ምክክር ላይ እየተሳተፉ ይገኛሉ። የጥረት ዲያስፖራው ከዚህ ቀደም የነበረው ታዛቢነት አክትሞ በሀገራዊ ውሳኔዎች ላይ ቀጥተኛ የሆነ ተሳታፊ እንዲሆን መድረክ የከፈተ አዎንታዊ እርምጃ ነው። ዛህራ መሐመድ። የኢትዮጵያ ሀገራዊ ምክክር ኮሚሽን በኢትዮጵያ ዘላቂ ሰላምና ብሔራዊ መግባባትን ለመፍጠር በጀመረው ጉዞ በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን በምክክር ሂደቱ ለማሳተፍ በርካታ እርምጃዎችን መውሰዱ የሚታወስ ነው። ኮሚሽኑ በተለያዩ አህጉራት በአካል በመገኘት እንዲሁም የቨርቹዋል ወይንም የበይነ መረብ የውይይት መድረኮችን በማዘጋጀት ዲያስፖራው በሀገራዊ ጉዳዮች ላይ አጀንዳዎችን እንዲያቀርብና ተወካዮቹን እንዲመርጥ ምቹ ሁኔታዎችን ፈጥሯል። ይህ ጥረትም ዲያስፖራው ከዚህ ቀደም የነበረው የጎንዮሽ ታዛቢነት አክትሞ በሀገራዊ ውሳኔዎች ላይ ቀጥተኛ ተሳታፊ እንዲሆን መድረክ የከፈተ አዎንታዊ እርምጃ ነው። ይህ ጊዜ በጣም ወሳኝና ታሪካዊ ነው። ኢትዮጵያ በብዙ ውጣ ውረድ ውስጥ አልፋ መጥታለች። ይህ ምክክር ዘላቂ የሆነ መፍትሄ እንዲያመጣላት አምናለሁ። ዜጎች በሕግና ስርዓት እንዲተዳደሩ መንገድ ይጠርጋል ብዬም አስባለሁ። ይህ ሀገራዊ ምክክር ስለ ራሳችን በራሳችን የምንመክርበት ነው። ለዚህ ነው የተለየ የሚሆነው። እኔ የወከለኝን ዲያስፖራ ወክዬ ነው የመጣሁት። እንዲሁም ባለፉት 3 ዓመታት የምክክር ኮሚሽኑን እንደ ባለሙያ ሳግዝ ቆይቻለሁ። በውይይቱ ላይ ሀገር በቀል እውቀቶች ተካተዋል። በርካታ ተወካዮችም እየተሳተፉ ይገኛሉ። በውጭ የሚኖሩ ኢትዮጵያውያን በሀገራቸው የሰላም፣ ደህንነት፣ ሰብአዊ መብቶች፣ አካታች የፖለቲካ ምህዳርና የመልካም አስተዳደር እንዲሁም በኢኮኖሚ ፖሊሲዎች ዙሪያ የሚያነሷቸው በርካታ ጥያቄዎች አሏቸው። በመሆኑም በውይይቱ ላይ እየተሳተፉ የሚገኙ የዲያስፖራ አባላት የምክክር ሂደቱ ተቀራርቦ ለመነጋገር የፈጠረው እድል ከፍተኛ በመሆኑ በአግባቡ መጠቀም አስፈላጊ ነው ይላሉ። ዲያስፖራው በኢትዮጵያ አስተዳደር ሁኔታ የፖለቲካ ጉዳዮች ላይ የሚያነሳቸውን ጥያቄዎች በፖለቲካ ውስጥም መሳተፍ ይፈልጋል። ኢትዮጵያውያንም ከጫፍ እስከ ጫፍ ተስማምተው ሀገራቸውን ቢያለሙና በሰላም ቢኖሩ ምኞታችን ነው። እንዲህ ያለ ምክክር ተዘጋጅቶ ኢትዮጵያውያን ሲወያዩ ማየታችን አስደስቶ ይሄ ምክክር ኮሚሽኑ ወይም የምክክር ጉባኤው ሲዘጋጅ አብዛኛው ጥያቄ ሲንከባለል የኖረ ነው ለብዙ ዓመት ማለት ነው። ስለዚህ ለአንዴና ለመጨረሻ ጊዜ እነኚህን ጥያቄዎች እየመለስን መሄድ ይኖርብናል። ወደ ማደግ፣ ወደ ልማት፣ ወደ በአጠቃላይ ሌላው የደረሰበት ለመድረስ እነኚህኑ ጥያቄ በየዓመቱ በተለያየ ፓርቲ እየተነሳ ሳይመለስ መቅረት የለበትምና ይሄ ጥሩ አጋጣሚ ነው፣ ታሪካዊ ነው። ይህ የምክክር መድረክ ኢትዮጵያውያን የሚያነሷቸውን ሀሳቦች ተወያይተው በሰለጠነ መንገድ ለመፍታት መንገድ የሚከፍት በመሆኑ የልዩነት ምንጭ የሆኑ አጀንዳዎችን ሁሉ በግልጽ ወደ ጠረጴዛ በማምጣት ለወከላቸው የዲያስፖራ ማህበረሰብ ድምጽ ለመሆን እንዳስቻላቸው ገልጸዋል። በዚህ ምክክር ላይ በተለያዩ አዳራሾች የሚደረጉ የቡድን ውይይቶችን ተመልክቻለሁ። ቡድኖቹ በቁጥር 10 ድረስ ተከፋፍለው መወያየታቸው እያንዳንዱ ሰው ሀሳብ እንዲያነሳ እያገዘ ነው። በውይይታቸውም ለኢትዮጵያ ጠቃሚ የሆኑ ሀሳቦች እየተነሱ ይገኛሉ። በትጥቅ ትግል ተሞክሯል። ዞሮ ዞሮ እየተመለስን እዛው ቦታ ላይ ነን። ያንተ ችግር የኔም ችግር ነው ብሎ ወደ አንድ የሚያስማማን ደረጃ ላይ ሊያመጣን የሚችለው እንዲህ አይነቱ ውይይት ነው። ኢትዮጵያ ከገባችበት ስር የሰደደ የፖለቲካ አዙሪት ወጥታ የህግ የበላይነትና የዜጎች እኩልነት የተረጋገጠባት ትሆን ዘንድ ይህ ምክክር ፈውስ እንደሚሆን ተመካካሪዎች ተስፋ አድርገዋል። የተጀመረው ምክክርም ተጨባጭ ውጤት ላይ ሲደርስ ለቀጣዩ ትውልድ አስተማማኝ ሀገር ለማስረከብ መሰረት እንደሚሆን በጽኑ ታምኖበታል። እየተካሄደ በሚገኘው ሀገራዊ ምክክር ላይ የሚሳተፉ ተመካካሪዎች ምክክሩን በሙሉ ጤንነትና ትኩረት እንዲያከናውኑ የሚያስችል አጠቃላይ የሕክምና አገልግሎት ተመቻችቷል። ተመካካሪዎች የቀረበላቸው የሕክምና ድጋፍ በምክክሩ ላይ ያላቸውን ንቁ ተሳትፎ እንደሚያሳድገውም ገልጸዋል። ሰናይት ብርሃኔ ለ4 ዓመታት ያህል የተለያዩ ውጣ ውረዶች የበዛበት ሂደትን አልፎ ወሳኝ ምዕራፍ ላይ የደረሰው ሀገራዊ ምክክር 4000 ተመካካሪዎችን በመያዝ በመዲናዋ ከትሟል። በምክክሩ ለሚሳተፉ ተመካካሪዎች የተለያዩ አገልግሎት መስጫ ተቋማት የተዘጋጁ ሲሆን የዚህ ታሪካዊ መድረክ ተሳታፊዎች ያለምንም የጤና ስጋት ሀሳባቸውን በነፃነት እንዲያንሸራሽሩ ከተደረጉ ዝግጅቶች አንዱ የተሟላ የሕክምና አገልግሎት ማመቻቸት ነው።
ራስን አሞኝ ከውይይት መጣሁ። አገልግሎቱ ዛሬ ብቻ አይደለም ይሆን ቼክአፕ እያረኩ ነው። ታችም እዚህም እመጣለሁ። እዛ አድዋም እያለሁ አርግ ያለው በጣም ጥሩ ነው። ከትላንት ወዲያ ማታ ነው የጀመረኝ። ወደዚህ መጣሁ። በዚህ የምክክር ሂደት ውስጥም ተመካካሪዎች ከየአካባቢያቸው እንደ መምጣታቸው በምክክር ሂደቱ የጤና እክል ቢገጥማቸው በተዘጋጀው የሕክምና ማዕከል ሕክምናን ያገኛሉ። በጣም ጠቀሜታ አለው። እዚህ እየተሰጠ ያለው በጣም በቅርበት እያገኘን ነው። ተወጥተን እንደምናገኝ ቤታችን ድረስ እንደመጣ ነው የማስበው። እኔ በበኩሌ አልገመትኩም። እኔ እንደውም ወደ ሌላ ሕክምና ቦታ ሊሄድ ነበረ የምጠብቀው። እዚህ ውስጥ እኮ አለ አገልግሎት በሚል ይዞኝ መጣ። ተነቃቅቻለሁ። የበለጠ ደግሞ ይሄንን በመወስድ ጊዜ የተሻለ እንትን ይኖረኛል። ተሳትፎም የሚጨምር ይመስለኛል። የጤና ባለሙያዎቹ ለተመካካሪዎቹ የ24 ሰዓት የህክምና ክትትል፣ የድንገተኛ አደጋ ህክምናና አስፈላጊ የመድኃኒት አቅርቦቶችን እያቀረቡ ይገኛሉ። ይህም የተመካካሪዎቹን አካላዊና አእምሯዊ ዝግጁነት በማጎልበት ለምክክሩ ውጤታማነት ቀጥተኛ አስተዋጽኦ እያበረከተ ነው። የምክክር ኮሚሽኑ ስራ እዚህ ስብሰባ ከተጀመረ ጀምሮ በጤና ሚኒስቴር፣ በህብረተሰብ ጤና ኢንስቲትዩት፣ በአዲስ አበባ ጤና ቢሮና በየካ ኮተቤ ሆስፒታል በዋናነት እና ከሌሎች ተቋማት የተወጣጡ ባለሙያዎችንም በመያዝ እዚህ ጊዜያዊ ህክምና ጣቢያዎችን አቋቁመን ድንገተኛ ህክምና አገልግሎቶችን እየሰጠን ነው የምንገኘው። ከዛ ደግሞ ከኛ አቅም በላይ በሚሆንበት ጊዜ ወደ የካ ኮተቤ ሆስፒታል ሪፈር እናደርጋለን። በተቻለ መጠን ሰዎች እዚሁ አክመንት ሰዎች ቶሎ ወደ መጡበት ዋናው ዓላማ እንዲመለሱ ነው የኛ እዚህ መኖር ዋናው ስራችን። የተለያዩ ቦታዎች ላይ እዚሁ ግቢ ውስጥ ከ5 ቦታዎች በላይ ህክምና ቦታዎችን አዘጋጅተናል። ቼክአፕ ማድረግ የሚፈልጉ ስኳር፣ ደም ግፊት ያለባቸው ታካሚዎች በጠዋት ውጤታቸውን አውቀው እንዲሄዱ፣ በዛ መሰረት ደግሞ የአመጋገብ ሁኔታዎቻቸው ላይ አስተያየቶች እየሰጠን የሚበሉት ምግብም ንጽህናው የተጠበቀ መሆኑን እያረጋገጠን እየሰራ ነው የምንገኘው። ጤናማ አእምሮና አካል ለተሳካ ውይይት ወሳኝ እንደመሆኑ መጠን የተመቻቸው የህክምና አገልግሎት ምክክሩ የተሳካ ውጤት እንዲያስመዘግብ የበኩሉን አዎንታዊ ድርሻ እየተወጣ ይገኛል። ተመልካቾች ከኢቢሲ ጊዜያዊ ስቱዲዮ ከሀገራዊ ምክክሩ ጋር የተገናኙ ዘገባዎችን ይዘንላችሁ የቀረብንበት ቆይታችንን አጠናቀናል። ዜና ኢትዮጵያ ይቀጥላል። ከዚህ ከጊዜያዊ ስቱዲዮ ዜናዎችን መታሰቢያ ደረጀ መርቻለሁ። ከዋናው ስቱዲዮ ዜና ኢትዮጵያ ከማህሌት ታደለ ጋር ይቀጥላል። መልካም ጊዜ ይሆንላችሁ። እናመሰግናለን መታሰቢያ። መልካም ቀን። እንዴት ዋላችሁ? መስገን ምን ነው ቀዘቀዝ? ትንሽ አዝመራ ዘር አነሳለብኝና ምን እናግዝ ታዲያ? እኔም ማርሽ የምመልሰው የእህል ዘር ብድር ባገኝ ብዬ ስንከራተት ነው ያልኩኝ። እስከ መቼ የእህል ዘር በብድር ይሞላል ብለን? ምን ላርግ ታዲያ? ምን መላ ይገኛል? መላውንማ ልንገርህ። እኔው ራሴ ማዳበሪያን ሰው መላ ሳፈላልግ የኢትዮጵያ ንግድ ባንክ ለአርሶ አደሩም ለአርብቶ አደሩም እፎይታ የሚሰጥ ብድር ማዘጋጀቱን አልሰማም መሰል። ይኸውልህ ለሰብል ምርት ብትል፣ ለመጋዘን፣ ለግብርና መሳሪያ፣ ለማዳበሪያ፣ ለወተት ተዋጽኦ ብትል፣ ለእንስሳት እርባታ የሚሆን አመቺ ብድር አመቻችቷል። ግን እንደው ለኔ የሚያበድሩኝ ይመስላል? አዎ ስልህ ለብቻም ሆነ ከሌሎች አርሶ አደሮች ጋር ቢሆን አንድ ላይ ሆናችሁ መበደር ትችላላችሁ። ታዲያ ምን ማድረግ ነው የሚጠበቅብኝ? እዚህ አቅራቢያ የሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ ጎራ ብለህ ባለሙያ ማክረህ ከ25% ጀምሮ ቆጥበህ ያሻን የግብርና ብድር መበደርና ልማትን ማቀላጠፍ ነው። አገር የሚመግበው ባለሙያ ለዓመታት ሲያገለግል የቆየው የኢትዮጵያ ንግድ ባንክ የግብርና ስራ እንዲቀላጠፍ አስፈላጊ የሆነ ብድር አመቻችቷል። ከ5% ጀምሮ ቆጥበው የግብርና ስራውን ያቀላጥፉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልካቾች ዜና ኢትዮጵያን እየተከታተላችሁ ነው። አሁን ወደ ሌሎች ዘገባዎቻችን እንሻገራለን። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የአዲስ ስማርት ፖሊቴክኒክ ኮሌጅ ግንባታን አስጀመሩ። የሚገነባው የአዲስ ስማርት ፖሊቴክኒክ ኮሌጅ በአዲስ አበባ የሚሆን በኢትዮጵያ የመጀመሪያው ነው። በከተማዋ አያት ጣፎ አካባቢ ግንባታው የተጀመረው ኮሌጁ በጀርመኑ የሰዎች ለሰዎች ድርጅትና በአዲስ አበባ ከተማ አስተዳደር በትብብር የሚገነባ ነው።
ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ሊያደርሰን ሪፖርተራችን ይመር አደም በቀጥታ መስመራችን ላይ ይገኛል። ይመር እንዴት ቆይተሃል? ስማርት ፖሊቴክኒክ ኮሌጅ ግንባታው ተጠናቆ ስራ ሲጀምር በቴክኖሎጂ ብቁ የሆኑ ወጣቶችን ለማፍራት የሚኖረው ሚና ምንድን ነው? መረጃህን አጋራል። ዛሬ በአዲስ አበባ ከተማ ሚሆን በኢትዮጵያ የመጀመሪያው የሆነው የስማርት ፖሊቴክኒክ ኮሌጅ ነው የአዲስ አበባ ከተማ ከንቲባ አዳነች አቤቤ በዚህ በለሚ ኩራ ክፍለ ከተማ አያተጣፉ አካባቢ ግንባታውን ያስጀመሩት። ይህ የፖሊቴክኒክ ኮሌጅ ከስከዛሬው ለየት የሚያደርገው ነገር ስማርት መሆኑና የቴክኖሎጂዎችን ወቅቱ ያፈራውን ቴክኖሎጂ በመጠቀም ወጣቶችን ከንድፈ ሀሳብ ባሻገር በተግባርም ልምምድ የሚወሰድበት በመሆኑ በኢትዮጵያ ሚሆን በአዲስ አበባ በአይነቱ ልዩ ያደርገዋል። እንግዲህ ይህ የስማርት ፖሊቴክኒክ ኮሌጅ ግንባታው ሲጀመር በአዲስ አበባ ከተማ አስተዳደርና በሰዎች ለሰዎች የጀመሩ ግብረሰናይ ድርጅት አማካኝነት የሚገነባ ነው። ይህ ደግሞ የከተማዋን የማሰልጠን አቅምን በመጨመር ረገድ ትልቅ አስተዋጽኦ ያለው ነው። የአዲስ አበባ ከተማም እየተቀየረች የተለወጠች ያለውን የቴክኖሎጂ ጉዞም ሊያግዝ የሚችል ኮሌጅ ነው። በዚህ ኮሌጅ ላይ በየዓመቱ ከ800 በላይ የሚሆኑ ወጣቶች በተለያዩ ዘርፎች ላይ ቴክኖሎጂ ታጥቀው በቂ የሆነ እውቀት ይዘው የሚወጡበት ኮሌጅ በመሆኑ ልዩ ትኩረት የሚሰጠው ነው። እንግዲህ ዛሬ ላይ ግንባታው ሲጀመር በቀጣይም በአጭር ጊዜ በተያዘለት በጀትና በተያዘለት የጊዜ ሰሌዳ ተጠናቆ ወደ አገልግሎት እንዲገባ ይደረጋል ብለዋል ከንቲባ አዳነች አቤቤ በንግግራቸው። ከንቲባዋም ይህ ልዩ ቦታና ትልቅ ትርጉም የሚሰጠው ነው። ምክንያቱም ወጣቱ አብዛኛውን ጊዜውን በማህበራዊ ሚዲያ ጭምር ከሚያሳልፍበት ይልቅ ቴክኖሎጂን ተጠቅሞ ዓለም የደረሰበት ሁኔታ ላይ የሚደርስበትን አማራጭ ይዞ የመጣ ነው። ስለዚህ ወጣቱ ወደፊት ይህንን በጉጉት የሚጠብቀውና በተስፋ ቀጣይም ሊጠቀምበት የሚገባ ነው ብለዋል በመልእክታቸው። ይህ ለአዲስ አበባም ይሁን ለኢትዮጵያ ትልቅ እምርታም ይሆናል ብለዋል ከንቲባ በንግግራቸው። ከዛ ባሻገር ይህ ኮሌጅ ተገንብቶ ሲጠናቀቅ እንግዲህ ለወጣቶች ልዩ እድልን ይዞ የሚመጣ ነው። በአብዛኛው ባልባሌ ቦታ የሚባክን ጊዜን ወጣት ወደዚህ ገብቶ ቴክኖሎጂን ታጥቆ የሚፈጥሩ እጆችንና የሚፈጥሩ አእምሮችን በማስተሳሰር የሚሰራ ስለሆነ ይህ ለክህሎትም ቢሆን ትልቅ ትርጉም የተሰጠውና ትልቅ ቦታ የሚሰጥ ደግሞ የሀገሪቱንም የክህሎትና የፈጠራ ስራዎችንም በእጅጉ የሚያሳድግ እንደሚሆንም ይጠበቃል። እናመሰግናለን ይመር ለመረጃው። መልካም ቀን። በቀጣዮቹ 3 ዓመታት በሁሉም የኢትዮጵያ ወረዳዎች የመሶብ አገልግሎትን ተደራሽ ለማድረግ እንደሚሰራ የፌዴራል መሶብ አገልግሎት ገለጸ። በአዲስ አበባ አንድ ተብሎ የተጀመረው የመሶብ አገልግሎት አሁን ላይ በሁሉም ክልሎች 100 የመሶብ አገልግሎት መስጫ ማዕከላት ስራ ላይ ናቸው። የመሶብ አገልግሎት ዘላቂና ተደራሽ ለማድረግ ለቀጣይ 3 ዓመታት የመሶብ አገልግሎት የሚመራበት ስትራቴጂክ እቅድ በፌዴራል መሶብ አገልግሎት ተሰናድቷል። የፌዴራል የከተማ አስተዳደሮችና የክልል የመሶብ አገልግሎት የስራ ኃላፊዎች በስትራቴጂክ እቅዱ ላይ ውይይት እያደረጉም ይገኛሉ። ስትራቴጂው ከ2019 ዓ.ም እስከ 2021 ዓ.ም የሚተገበር ሲሆን በሁሉም ወረዳዎች የመሶብ አገልግሎትን ተደራሽ የሚያደርግ ነው። ተንቀሳቃሽና ራስ አገዝ የመሶብ አገልግሎትን ለማስፋት እንደሚሰራም የፌዴራል መሶብ አገልግሎት መግለጹን ባየሙላት ነው የዘገበው። ከሀገር መሪነት ወደ ሀገር አፍራሽነት የወረደው ህገ ወጡ የህወሓት ቡድን የትግራይን ህዝብ ለረሃብና ለጦርነት በመዳረግ ለውጭ ታሪካዊ ጠላቶች አሳልፎ የሚሸጥበትን ተላላኪነቱን እያረጋገጠ ነው። ቡድኑ ከስምምነቱ በኋላ ሰላም ይወርዳል ብሎ ተስፋ ያደረገውን ወጣት እያፈሰ ለአስገዳጅ ወታደራዊ ስልጠና በመዳረግ ከባድ የሰብአዊ መብት ጥሰትም እየፈጸመ ይገኛል። ወንድማገኝ ኃይሉ ህገወጡ የህወሓት ቡድን የያዘው አቋም እኔ ከሌለው ሀገር አትቀጥልም የሚል ጽንፈኛ አስተሳሰብ ነው። ለትግራይ ህዝብ መብትና እድገት እታገላለሁ የሚለው የቡድኑ መፈክር መሬት ላይ ካለው እውነታ ጋር እጅግ የተራራቀ ነው። ባለፉት ጥቂት ዓመታትም በትግራይ ክልል የታየው እውነታ የህዝቡን እንግልት ያበዛ ነው። እውነት ለሀገሩና ለህዝቡ ማሰብ የሚችል ከሆነ ወደዛ መላክ የለበትም። እየገፈፈ ወደ ሱዳን ማስገባት የለበትም። ሱዳን ራሱ አሁን ምን እየሆነች ነው ያለ? ቡድኑ ኢትዮጵያም ይሁን ትግራይም ይሁን እኔ ካልገዛሁት ከኔ ውጭ ያለ ሁሉም ባዳ ነው ብሎ ነው የሚያስበው። እሱ ሲኖር ኢትዮጵያ የሁላችን ሀገር ናት ይላል። እሱ ሲኖር ትግራይ የሁላችን ክልል ናት ይላል። እሱ ሳይኖር ደግሞ ትግራይ መታመስ አለባት፣ ኢትዮጵያ መታመስ አለባት። አጠቃላይ እዚህ ያለው ኢስት አፍሪካ መታመስ አለበት ብሎ የሚያምን ቡድን ነው። ይህንን ስርዓት ደግሞ ለትግራይ ህዝብ የማይበጅ ለራሱ ብቻ የሚያስብ
እቺ ሀገር እኔ ካልመራዋት ትፍረስ የሚል ኃይል ነው። ይህንን እያደረገ ያለ ደግሞ ከሌሎች ከኤርትራና ከሱዳን ኃይሎች ጋር ጽምዶ የሚል የማይሆን ጋብቻና ቃል ኪዳን ያልተቀደሰ ቃል ኪዳን አስሮ ወጣቶችን እያፈሰና ከአገሪቷን ለቆ እንዲወጣ እያደረገ ነው ያለ። ከፕሪቶሪያው የሰላም ስምምነት በኋላ ሰላም እንተነፍሳለን ብለው ተስፋ አድርገው የነበሩት የትግራይ ወጣቶች ተስፋቸውን ሊያመክን የሚፍጨረጨረው ህገወጡ የህወሓት ቡድን ልጅን ከእናት የሚነጥቅ ነጥቆም ለሚላላክላቸው የውጭ ታሪካዊ ጠላቶች እንደ ሸቀጥ የሚሸጥ ወንበዴነቱን እያረጋገጠ ነው። ከፌዴራል መንግስት ይላክ የነበረውን በጀት የራሱን ሆድ ሲሞላበት ከርሞ ታገልኩልህ የሚለውን ህዝብ ግን የእርዳታ ጥገኛ ማድረግ ያልከበደው ይህ ቡድን ህዝብን ዛሬም የፕሮፓጋንዳው መሳሪያ ለማድረግ ደፋ ቀና ሲል መታየቱን ቀጥሏል። የትግራይ ህዝብ አይቀበለውም፣ መላው የኢትዮጵያ ህዝብም አይቀበለውም። ሁርሽ እንደሆነ ካሁኑ እየታየ ነው ያለው። አሁን አንዱ ምልክቱ ምንድነው? ወጣቱ ና ተሰለፍ፣ ወደ ጽምዶ ግባ፣ ና ታጠቅ ሲሉት እምቢ እያለ ወደ ሁሉም አቅጣጫ እየፈረሰ ነው ያለው። ጥይትና ጠበንጃ ይዘው ነው አሁን በግድ ለማሰለፍ ከእናቶቹ ጓንጉ እቅፍ እየነጠቁ ወጣቱን እየወሰዱ ያሉት። ይሄ ምን ያመለክታል? የውድቀታቸው ምልክት። ህዝቡ ገና ከጦርነቱ ጠባሳ ሳያገግም ድጋሚ ወጣቱን ወደ እሳት የመክተት አካሄድ የህዝቡን የወደፊት ተስፋ የሚያዳፈን መሆኑ ለዚህ ሽፍታ ስብስብ ጉዳዩ አይደለም። ወጣቶች ከየመንገዱ ከትምህርት ገበታቸውና ከቤታቸው እያፈሰ ለአስገዳጅ ወታደራዊ ስልጠና እየዳረገ መሆኑን ይህን ትልቅ የሰብአዊ መብት ጥሰትና ወንጀል በራሱ አንደበት አረጋግጠዋል። በአሁኑ ሰዓት የትግራይ ወጣት በግዳጅ መሰለፍ አልፈልግም የሚለው ህይወቱን ሪስክ እያደረገ ጥይት ተኮሰበትም ጭምር ወደ አፋር ወይ ሌሎች አካባቢዎች የሚገባበት ሁኔታ ነው። የትግራይ ህዝብ ቁጥር በእንደዚህ ሁኔታ ከቀጠለ አብዛኛው ስደተኛ የማይሆንበት ምክንያት ነው። አብዛኛው ተፈናቃይ ነው የሚሆነው። ኦልሬዲ በመቶ ሺዎች የሚቆጠር ተፈናቃይ አለ ወደ ቦታው መመለስ የነበረበት። የእሱን ጉዳይም ይደር ተብሎ አሁን ተጨማሪ መቶ ሺዎች እየተፈናቀሉ ነው ወደ ሌሎች ኢትዮጵያ ክፍሎች ማለት ነው። ስለዚህ ይሄ ድርጊት ዝም ብሎ የስነ ልቦና ስብራት፣ ማህበራዊ ቀውስ በሚል ያለው የምትገልጸው ንጹህ ወንጀል ነው እየፈጸመ ያለው ይሄ አመራር። በዛ ልክ ነው መጠየቅም ያለበት፣ በዛ ልክም ነው ልንረዳው የሚገባው። ቡድኑ ከሀገር መሪነት ወደ ሀገር አፍራሽነት የተጓዘበት ተራ የተላላኪነት መንገድ ታሪክ የሚጠይቀው ትልቅ ስህተት ነው። ኢትዮጵያ የባህር በሯን በህገወጥ መንገድ ማጣቷ የፈጠረው የታሪክ ጠባሳ ዋጋ ሲያስከፍላት ኖሯል። የባህር በር ማጣት በኢትዮጵያውያን የዕለት ተዕለት ኑሮ ላይ በቀጥታም ሆነ በተዘዋዋሪ መንገድ ከፍተኛ ጫናን አሳድሯል። የኢትዮጵያ የባህር በር ጥያቄ መፍትሄ እንዲያገኝ ብሔራዊ ርብርብ የሚያስፈልግበት ታሪካዊ ወቅት ላይ እንገኛለን። አሁን ብርቱካን አስናቀ ይህንኑ ጉዳይ በተመለከተ ያሰናዳችሁን እንከታተል። ቀጠናዊና ዓለም አቀፋዊ የጂኦፖለቲካዊ የኃይል አሰላለፍ በፍጥነት እየተቀያየረ ባለበት በዚህ ወቅት ከዓለም አቀፍ የኃይል አሰላለፍ አንጻር የቀይ ባህር ተዋናይ መሆን ራስን ከመከላከልና ከደህንነት ጋር የተያያዘ ቁልፍ መሳሪያ ነው። ኢትዮጵያ የባህር በሯን በህገ ወጥ መንገድ ማጣቷ የፈጠረው የታሪክ ጠባሳ ዋጋ ሲያስከፍላት ኖሯል። በዚህም ምክንያት የኢትዮጵያ የብሔራዊ ደህንነትና የኢኮኖሚ ሉዓላዊነት ቀጥተኛ መፍትሄ ያለው እዚያው የቀይ ባህር ደጃፍ ላይ ነው። በሀገር ደረጃ ብዙ ፖለቲካል ኢኮኖሚዎች ተቀያይረዋል። ይሄ ቀይ ባህር አካባቢ ያለው ሁኔታ የሚድል ኢስትም ጥያቄ ነው፣ የአውሮፓውያንም የአሜሪካውያንም ጥያቄ ነው። እነሱ ሚሊተሪ ቤዛቸውን የጦር ካምፓቸውን እዚህ አካባቢ ሲያመጡ ኢትዮጵያን ለመጠበቅ አይደለም። ስለዚህ ኢትዮጵያ ኢኩቫለንትሊ ራሷን መጠበቅ አለባት ማለት ነው አካባቢ። ይሄ ፋክት ሆኖ ከታሪክ አንጻር ካየነው ደግሞ ኢትዮጵያ ሌጂቲሜትሊ አይደለም ያንን ያጣችው። በወቅቱ የነበረው መንግስት ያንን የመወሰን ስልጣን የለው። የሽግግር መንግስት ማለት ማሻገር ብቻ ነው። ስለዚህ ይሄንን ባውንደሪ ቆርሶ ለገሌ መስጠት ገሌ ጋር ይሁን ምናምን የማለት ውሳኔ ኮንስቲቱሽናልም በዓለም አቀፍ ትሬንድም እንደዛ አይነት ውሳኔ አይወሰንም በሽግግር መንግስት።
የባህር በር አልባነት ለኢትዮጵያ ተራ የትራንስፖርት ጉዳይ ሳይሆን የህልውና ጉዳይ ሆኗል። ሀገራችን ለወደብ ኪራይና ለሎጂስቲክስ የምታወጣው በቢሊዮን የሚቆጠር ዶላር በቀጥታ በዜጎች ጫንቃ ላይ የኑሮ ውድነት ሆኖ አልፏል። የገቢና ወጪ ንግድ መገደብ፣ የምርት ዋጋ መናርና የውጭ ምንዛሬ እጥረት ዋናው መንስኤው የራስ የሆነ አስተማማኝ የባህር በር አለመኖር መሆኑን የብሔራዊ ኢኮኖሚ ትንታኔዎች ያሳያሉ። ኢትዮጵያ ወደብ በማጣቷ ብቻ የምታወጣቸው ወጪዎች ቀላል የሚባሉ ነገሮች አይደሉም። የትኛውም ምርት ተመርቶ በሬሚታንስም በየትኛውም ነገር ወደ ውስጥ ሀገር ለማምጣት የሚደረገው የውጭ ሀገር ምንዛሪ ተመልሶ ለወደብ ክፍያ ብቻ ትልቁ ፖርሽን ይሄዳል ማለት ነው። ይሄ ትልቅ የምጣኔ ሀብት እጦትን ወደ ሀገር ያመጣል የሚለው ነው። የባህር በር ጥያቄ የፖለቲካ የቅንጦት አጀንዳ ሳይሆን ከኢትዮጵያ የወደፊት እጣ ፋንታ ጋር የተቆራኘ ነው። በመሆኑም መፍትሄው ያለው እዛው ባህሩ ላይ በመሆኑ በዲፕሎማሲም ሆነ በህጋዊ መንገድ መብትን ለማስከበር የመንግስት ጥረት ብቻ በቂ አይደለም። ዜጎች በአንድ ድምጽ ሊቆሙለት የሚገባ ታላቅ ብሔራዊ አጀንዳ እንጂ። በሌላ ፋክተር ልንለያይ እንችላለን። በመኖር ግን አንለያይም ማለት ሁሉም መኖር ይፈልጋል። ይሄ የመኖር ጥያቄ ነው ያስባለው መጪው ትውልድ ወይ መጪ ፖለቲካል ፓርቲ መጪ ሌላ መንግስት በመሰረት በምን ሊያኖር ነው? because it's global fact የፖለቲካ ልዩነቶች ይኖራሉ፣ የአስተሳሰብ ልዩነቶች ይኖራሉ። የፍላጎት ልዩነቶቻችንን ወደ ጎን አድርገን ነው ለብሔራዊ ጥቅም መቆም ያለብን። ይሄን ለማድረግ ብሔር አይጠየቅም፣ ሃይማኖት አያስፈልግም። የተማርንበት የሙያ ዘርፍ ለአገር ሲባል ሁላችንም አድዋን እናስታውሳለን። ኢትዮጵያዊ በመላ አንድም ሳይቀር የተሰለፈበት የቆመበት ያ ባህል ነው መምጣት ያለበት። ይህን ታሪካዊና መዋቅራዊ ቀውስ ለመቀልበስና የባህር በር ባለቤትነትን ማረጋገጥ የትውልድ ታሪካዊ ኃላፊነት በመሆኑ የውስጥ ልዩነቶችን ወደ ጎን በመተው የጋራ ርብርብ ማድረግ የጊዜው አንገብጋቢ ጥሪ ሆኗል። በህዳሴ ግድቡ ወይ በወንዙ ላይ የነበራትን ቀጥተኛ ተጽዕኖ አታለች። የግብጽ ስሁት የጂኦፖለቲካ ስትራቴጂ በአባይ ወንዝ ላይ ምንድን ነው? ሱዳንም ተጎድታለች የሚል የተዛባ የተሳሳተ ትርክት ለዓለም አቀፍ ማህበረሰብ ይህንን አጋጣሚ በመጠቀም ኢትዮጵያ እንድትቀበል አትገደድም። በሁለት ምክንያት፣ አንድ ዓለም አቀፍ የስምምነቶች ህግ አለ። የአረብ ሊግን ለግብጽ ዓላማ ማስፈጸሚያ እንዲውል መፍቀድ የለባቸውም። እነሱም በግብጽ ተጽፎ በአረብ ሊግ ስም የሚታተሙ መግለጫዎች ናቸው። ኢትዮጵያውያን መደራደር አለባቸው ብትል ዓለምም ሊሰማ አይችልም። አይደለም ኢትዮጵያ የአፍሪካን ህብረት ተቃዋማዊ ሚና ያላገናዘበ ንቀት የሚያሳይ ነው። እርስ በርሱ የሚጋጭ ምን አይነት ጉዳት ነው ሱዳን እያስተናገደች ያለችው? የአሜሪካ መንግስት በአደራዳሪነት ሲገባ ኢትዮጵያን መሰረታዊ የሆነ ጥያቄ ጠይቆ ነው እንጂ በኃይል ባስገዳጅነት እንዳላደረገው ማንሳት አስፈላጊ ይመስለኛል። አሁን ደግሞ መልኩን ቀይሮ የጦር ስልቱን ቀይሮ ወደ ምን መጣ? ወደ ቀይ ባህር። የግብጽ ፍላጎት ሁለት አይደለም። ብዙ ጊዜ ሁለት አድርገን እናቀርባለን። የቀይ ባህር ላይ ያላት ፍላጎት አለ፣ የናይል ላይ ያላት ፍላጎት አለ። ለኔ የግብጽ ፍላጎት አንድ ነው። ለምን መብራት ያልከፈተው? ያላላልኩም ነበር እንዴ? ስነ ስርዓት ይኑር እንጂ። በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ዜና ኢትዮጵያ ቀጥሏል። ተመልካቾቻችን ወደ ውጪ ዘገባችን እንሻገራለን። ኢራን ከባድ የጦር መሳሪያዎችን የያዙ የእስላማዊ አብዮታዊ ዘብ አዛዦችንና የጦር አማካሪዎች ቡድንን ወደ የመን ላከች። የተጓዘው ቡድን ሚሳኤል፣ ድሮንና መሰል የጦር መሳሪያዎችን የያዘ ስለመሆኑም ተሰምቷል። ፕሬዚደንት ዶናልድ ትራምፕ በሁቲዎችና በኢራን ላይ ከባድ የቅጣት እርምጃ እንደሚወስዱ ዝተዋል። አስማረ ብርሃኑ
በመካከለኛው ምስራቅ ያለው የጸጥታ ሁኔታ እያደር ከድጡ ወደ ማጡ እየሆነ ይገኛል። ካለፉት የጥፋት ሂደቶች በመነሳት አሜሪካና ኢራን ወደ ተሻለ አማራጭ ይሄዳሉ የሚለው ተስፋም እየተሟጠጠ ጉዳዩ መሽቶ በነጋ ቁጥር እየተካረረ መጥቷል። አሁን የሮይተርስ ዘገባ እንዳመላከተው ኢራን በዚህ ወር የእስላማዊ አብዮታዊ ዘብ አዛዦችንና የጦር አማካሪዎችን ቡድን ወደ የመን መላኳም የዚህ አንዱና ዋናው ማሳያ ሆኗል። የተጓዘው ቡድን ሚሳኤል፣ ድሮንና መሰል የጦር መሳሪያዎችን የያዙ መሆኑም ታውቋል። የዚህ ተልዕኮ ዋና ዓላማም ቴህራን በቀይ ባህር ያለውን የመርከብ እንቅስቃሴ ለመቆጣጠር እንዲያስችላት የሁቲን አቅም ማጠናከር ነው። 2 የሳውዲ አረቢያ ነዳጅ ጫኝ መርከቦች በቀይ ባህር ሁቲዎች ጥቃት ተፈጽሞባቸዋል። ይህንን ጥቃት ማድረሳቸውን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንና ሁቲዎች ላይ ከባድ ወታደራዊ ምላሽ እንደሚሰጡ ዝተዋል። ጥቃቱ ግጭቱ ከሆርሙዝ ባህረ ሰላጤ በተጨማሪ ወደ ሌላ ዋና የዓለም የባህር ንግድ መስመር መስፋፋቱን ማሳየት ጀምሯል። ይህም የነዳጅ አቅርቦት ላይ የሚኖረውን ስጋት እያባባሰው ይገኛል። በዚህም የአንድ በርሜል ዋጋ ከግንቦት ወር ወዲህ ለመጀመሪያ ጊዜ $100 ተሻግሯል። ጦርነቱን ለማስቆም የታሰበው ጊዜያዊ የተኩስ አቁም ስምምነት ከፈረሰ 2 ሳምንታት በኋላም የአሜሪካ ጦር ባለፈው ሐሙስ ምሽትና አርብ ማለዳ በኢራን ላይ ለ13ኛ ተከታታይ ሌሊት የአየር ጥቃት መፈጸሙ ተገልጿል። በምላሹም ኢራን የአሜሪካ ወታደራዊ ሰፈሮችን የሚያስተናግዱ ጎረቤት የአረብ ሀገራትን በሚሳኤል መምታቷ ተነግሯል። አሁንም ትራምፕ የሁቲ ቡድኖችና ኢራን ላይ ከባድ የቅጣት እርምጃን አጠናክረው እንደሚቀጥሉ እያስጠነቀቁ ነው። የእስላማዊ አብዮታዊ ዘብ ቡድን የቀይ ባህር ቀጠናን የመርከብ እንቅስቃሴ ለመቆጣጠር ወደ የመን ማቅናቱ ሌላ አዲስ ስጋት ይዞ ብቅ ብሏል። የተለያዩ ምንጮች እየገለጹት እንደሚገኘው ከሆነ የየመን የመረጃ ሚኒስትርና የቀጠናው የደህንነት ተንታኝን ጨምሮ ኢራን ሐምሌ 6 ከቴህራን ወደ የመን የተነሳም የማሃን ኤር በረራ የእስላማዊ አብዮታዊ ዘብ አዛዦችን፣ የጦር አማካሪዎችንና ወታደራዊ ቁሳቁሶችን ማጓጓዟን አረጋግጠዋል። ይህ መረጃ ከዚህ በፊት ይፋ አልሆነም ነበር ተብሏል። የኢራን ምንጮች ለሮይተርስ እንደተናገሩት በማሃን ኤር በረራው ላይ ከ10 እስከ 21 የሚደርሱ የእስላማዊ አብዮታዊ ዘብ አዛዦችና የጦር አማካሪዎች ተሳፍረው ነበር። አውሮፕላኑ መጀመሪያ በሁቲዎች ቁጥጥር ስር ባለችው የየመን ዋና ከተማ ሰነአ ለማረፍ አቅዶ ነበር። ሆኖም አየር ማረፊያው በሳውዲ አረቢያ ድጋፍ በሚገኘው የየመን መንግስት ከተጠቃ በኋላ ሁቲዎች በሚቆጣጠሩት የቀይ ባህር ወደብ ከተማ ሁዴይዳ አቅጣጫውን ቀይሯል። የእስላማዊ አብዮታዊ ዘብ አዛዦችና የጦር አማካሪዎች ቡድን በሁቲዎች ወታደራዊ ተግባር ለመደገፍና አዳዲስ የሚሳኤል መሳሪያ ስልጠና ለመስጠት ወደዚያ መጓዛቸውን ምንጮች አረጋግጠዋል። አሜሪካ በኢራን የኃይል መሰረተ ልማቶች ላይ ጥቃት ካደረሰች ሁቲዎች የቀይ ባህርን የነዳጅ መጓጓዣ መስመር ለመዝጋት ዝግጁ እንዲሆኑ ቴህራን ጠይቃቸው ነበር። ይህም በዓለም የኃይል አቅርቦት ላይ አዲስ ስጋት ፈጥሯል። በመጨረሻም የስፖርት ዜና ከ10 ዓመታት በላይ ከተደረጉ ያልተሳኩ ድርድሮች በኋላ የታይሰን ፉሪና የአንቶኒ ጆሹዋ ታሪካዊ የከባድ ሚዛን ፍልሚያ ከምንጊዜውም በላይ እውን ሊሆን ተቃርቧል። ነገር ግን ይህ ትልቅ ግጥሚያ እውን እንዲሆን ሁለቱም ቦክሰኞች በዚህ ሳምንት መጨረሻ በታይላንድና በሳውዲ አረቢያ የሚያደርጓቸውን ጨዋታዎች በድልና ያለ ምንም ጉዳት ማጠናቀቅ ይጠበቅባቸዋል። እሱ ባለው ተሾመ ከአንድ 10 ዓመታት በላይ የቦክስ አፍቃሪዎች አንድን ውድድር ሲጠብቁ ቆይተዋል። ከዚህ በፊት ቃሎች ተገብተው ነበር፣ ድርድሮች ፈረሱ፣ ፕሮሞተሮች ተጋጩ፣ የቴሌቪዥን ስምምነቶች ተበላሹ፣ የቀረበ የመሰለ ህልም ከሸፈ። አሁን የታይሰን ፉሪና የአንቶኒ ጆሹዋ ፍልሚያ ከምንጊዜውም በላይ ተቃርቧል። ነገር ግን እንግሊዝ በመጨረሻ ትልቁን የከባድ ሚዛን ግጥሚያዋን ከማግኘቷ በፊት ሁለቱም ተፋላሚዎች አስቀድሞ አንድ የመጨረሻ ፈተና ማለፍ ይጠበቅባቸዋል። ዛሬ ምሽት ታይሰን ፉሪ በፓቲያ ታይላንድ ወደ ሪንግ የሚመለስ ሲሆን አንጋፋውን የፖላንድ የከባድ ሚዛን ቦክሰኛ ማሪዮስ ዋካን ይገጥማል። ሁኔታው የተለየ ነው። ውድድሩ ምንም አይነት የቀጥታ ስርጭት ሽፋን አያገኝም። ጥቂት ተመልካች ብቻና በሪንጉ ማዶ የ46 ዓመት ዕድሜ ያለው ተፎካካሪ ይገኛል። ከ24 ሰዓታት ባነሰ ጊዜ ውስጥ ወደ 4000 ማይልስ ገደማ ርቃ በምትገኘው ጅዳ ሳውዲ አረቢያ አንቶኒ ጆሹዋ አልቤኒያዊውን ተፋላሚ ክርስቲያን ፔሪንጋን በመግጠም ወደ ሪንግ ይመለሳል። ሁለቱም የሚያሸንፉ ከሆነ ፉሪ ለዓመታት ሲጠብቅ
የነበረውን ከጆሹዋ ጋር የሚደረግ ፍልሚያ ለማድረግ በግል ጀት በቀጥታ ከታይላንድ ወደ ሳውዲ አረቢያ ይበራል ተብሎ ይጠበቃል። ይህ በቦክስ ታሪክ ትልቁን ፍልሚያ እውን ያደርጋል። ውሎች ቀደም ብሎ ተፈርሞ ሊሆን ይችላል። ነገር ግን በቦክስ ስፖርት የመጀመሪያው ደወል እስከሚደወል ድረስ ምንም ነገር እርግጥ አይሆንም። ለአንቶኒ ጆሹዋ ይህ ከአንድ ድል በላይ ትርጉም አለው። የቀድሞ የሁለት ጊዜ ከባድ ሚዛን ሻምፒዮን ባለፈው ታህሳስ ወር በናይጄሪያ የሁለት የቅርብ ጓደኞቹን ሕይወት ካጠፋው አሰቃቂ የመኪና አደጋ ከተረፈ በኋላ እስካሁን ከማንም ጋር አልተፋለመም። ጆሹዋ ከአደጋው በኋላ ስለተሰማው የስነ ልቦና ህመም በግልጽ ተናግሯል። ፕሮሞተሩ ኤዲ ሄለን እንደሚለው ቦክስ የማገገሙ አካል በመሆን አካሉንና አእምሮን እንደገና ለመገንባት ረድቶታል። ከወራት የማገገሚያ ሂደቶችና በርካታ የልምምድ ሰዓታት በኋላ ጆሹዋ በመጨረሻ ለመመለስ ዝግጁ እንደሆነ ያምናል። በሪንጉ ማዶ የሚጠብቀው ክርስቲያን ፔሬንጋ ሲሆን በቦክስ ህይወቱ 20 ጊዜ በዝረራ ተጋጣሚዎችን ያሸነፈና አንድ ሽንፈት ብቻ የቀመሰ የከባድ ሚዛን ተወዳዳሪ ነው። ፔሬንጋ በቦክስ አፍቃሪዎች በሰፊው የሚታወቅ ባይሆንም የቡጢው ኃይል አደገኛ ተፎካካሪ አድርጓል። በሌላ በኩል ታይሰን ፉሪ በአሌክሳንደር ኡዜክ ተከታታይ ሽንፈቶችን ካስተናገደ በኋላ ወደ ራሱ የማሟሟቂያ ፍልሚያ ይገባል። አርስላንቤክ ማህሙዶቭን በቀላሉ በማሸነፍ አስደምሞ ነበር። ብዙ ተንታኞች ሌላ የማሟሟቂያ ፍልሚያ አስፈላጊ አይደለም ብሎ የሚያምኑ ሲሆን ከዋክ ጋር የሚያደርገው ጨዋታ የይስሙላ ያህል ብቻ እንደሆነ ይገልጹታል። ያም ሆኖ ፉሪ ምንም አይነት ስህተት መስራት እንደማይችል ያውቃል። ያልተጠበቀ ሽንፈት የዓመታት እቅድን የሚያበላሽ ሲሆን ደካማ እንቅስቃሴ ካደረገ የ37 ዓመቱ ቦክሰኛ አሁንም በጥሩ ብቃት አይደለም የሚሉ ጥያቄዎችን ሊያስነሳ ይችላል። ምናልባት ለሁለቱም የከባድ ሚዛን ተወዳዳሪዎች ትልቁ አደጋ ሽንፈት አይደለም፣ ጉዳት ማስተናገድ ነው። ቁስለት፣ የእጅ መሰበር ወይም የጡንቻ ጉዳት ደጋፊዎች ለዓመታት ሲጠብቁት የነበረውን ታላቅ ፍልሚያ ወዲያውኑ ሊያዘገየው ወይም ሊሰርዘው ይችላል። ሁለቱም ተፋላሚዎች በሰላም ካለፉ ትኩረቱ ወዲያውኑ ወደ ሳውዲ አረቢያ ይዞራል። ፕሮሞተሮች ፉሪ በቀጥታ የታይላንድ ውድድሩን ጨርሶ በመምጣት ከጆሹዋ ጋር ወደ ሪንግ ይገባል ብሎ ተስፋ ያደርጋሉ። ሁለቱ እንግሊዛውያን የቦክስ ኮከቦች ከዚህ ቀድሞ በ2010 እንደ አውሮፓውያን አቆጣጠር በነበረ የማሟሟቂያ ግጥሚያ አንድ ጊዜ ብቻ ነበር ሪንግ ተጋርቶ የነበሩት። አሁን ከ16 ዓመታት በኋላ በመጨረሻ በደማቅ መድረክ ላይ ለመገናኘት ጫፍ ላይ ደርሰዋል። ጨዋታው ራሱ የት እንደሚካሄድ አሁንም እርግጥ አይደለም። ሳውዲ አረቢያ፣ ወምብሌ ስታዲየም፣ ላስ ቬጋስ እና ኒውዮርክ ሊሆን ይችላል፣ ግን አልተለየም። ነገር ግን በመጀመሪያ ሁለቱም በዚህ ሳምንት መጨረሻ የሚጨርሱት ስራ አለባቸው። ታይሰን ፉሪ በቦክስ ህይወቱ 35 ድሎችን አስመዝግቧል። 2 ተሸንፎ አንድ ጊዜ ደግሞ አቻ ተለያይቷል። 24 ጊዜ በዝረራ ተጋጣሚን አሸንፏል። አንቶኒ ጆሹዋ ከተወዳደረባቸው 33 ጨዋታዎች 29 ያሸነፈ ሲሆን አስደናቂ 26 የዝረራ ድሎችን በማስመዝገብ በከባድ ሚዛን ቦክስ ከፍተኛ የዝረራ ቁጥር ካላቸው አንዱ ነው። ሁለቱ ሻምፒዮኖች 2 የመጨረሻ ፈተናዎች፣ በማዶ የሚጠብቅ አንድ ታሪካዊ ፍልሚያ። በሚቀጥሉት 48 ሰዓታት የታይሰን ፉሪና የአንቶኒ ጆሹዋ ጨዋታ በመጨረሻ እውን ይሁን ወይም ሳይካሄድ የቀረ ትልቁ ፍልሚያ ሆኖ ይቀራል የሚለውን ይወስናሉ። እኩለ ቀን 6 ሰዓት ሲል የጀመረው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቋል። ተመልካቾቻችን ቆይታችሁን ከኛ ጋር ስላደረጋችሁ እናመሰግናለን። ማህሌት ታደለ ነኝ። በሰላም ዋሉ።